ስንቱ ነጋዴ ነው ሽሮ አስፈጭቶ በርበሬ አስፈጭቶ ለጽንፈኛው ሚልክ በዘንቢል እየቋጠረች ምትሄድ እናት የለችም ለጽንፈኛው ለማድረስ። ይህ ሐቅ ነው። ጥይት በዘንቢል ይዛ አግታ ኢየሱስ ልታደርስ የሄደች እናት ነው የተያዘችው። አንድ ሴት አፍረተ ገላዋ በሳት ተለብልቦ አይኗ በአፈሙዝ አይኗ ጠፍቶ ሆዷ በጩቤ ተቀዶ ላስቲክ ተንጠብጥቦ የተገደለበት ወረዳ ላይ ነው ያለነው። ወረዳ መቀመጫ ላይ ነውና ይሄንን ካደረጉት ምናልባትም ዛሬ ከህሊና ተጠያቂነት ነፃ ለመሆን ነገ ግን በህግ ተጠያቂ ለመሆን ማለት ዝግጁ ነኝ። ፐርሰናል ከህዋት በላይ የሰራብን ሴራ አለ። ይሄን ሰው ተረክት የተከለብን ማን ነው? እሳትና ጭድ አድርጎ አሳስሎ ቅርቃር ውስጥ የከተተን ማን ነው? ጥያቄዎቻችንን ጠመዝማዛ ቋጠሮ አድርጎ የቋጠረው ማን ነው? ሲያንስ ቢውል እንዴት ከነዚህ አካላት ጋር አገር ሊያፈርሱ ከሚመኙ አካላት ጋር ወዳጅነት ሊመሰረት ይችላል? ደቡብ ጎንደር ላይ እኮ ወረታና እብናት የሆነውን አላወቃችሁም እንዴ? የ8 ዓመት ህፃን አግቶ ብር የለንም ቢሉት እኮ ህፃናትን እንደበቆር አርጦ እኮ ነው ጥሎት ሄደ። ይሄ መሪ ነውና ህዝብ የሚያሻግር። ለምጣዱ ሲባል አይጧ ተለፈ የሚለውን እዛችሁ ካልሆነ በስተቀር ቀለብ ሰፋሪ ወሬ ነጋሪ በየተቋሙ አለ። ይሄ ነው ችግር እየሆነ ያለው። በአማራ ክልል በተለያዩ አካባቢዎች የሚደረገው የሰላም ውይይት ተጠናክሮ እንደቀጠለ ሲሆን ከፍተኛ አመራሮች ቦታው ላይ በመገኘት ህዝቡ ያለበትን ብሶት በቁጭትና በንዴት ሲተነፍስ ሰፊ ጊዜ ሰጥተው እያዳመጡት ይገኛሉ። ጤና ይስጥልን የቻናላችን ቤተሰቦች፣ ለዛሬ በደብረ ታቦር በመርሳና በአዴት ከተማ በተካሄደው የውይይት መድረክ ላይ ሊታይ ይገባል ያልነውን ይዘንላችሁ ቀርበናል። አብራችሁን ቆዩ። የአማራ ክልል ግጭት ከተጀመረ ከ2 ዓመት ተኩል በላይ ሲሆን አሁንም አስከፊ ገጽታውን ይዞ እንደቀጠለ ይገኛል። የክልሉ አመራሮች አማራ በታሪክ ታይቶ የማያውቅ ችግር ገጥሞታል ይላሉ። በታሪክ የአማራን ህዝብ ስቃይ ማየት ህልማቸው የነበረ አሁን ተሳክቶላቸዋል። ይህ ግን ለአማራ ህዝብ የሚገባው አልነበረም ይላሉ። የውይይቱ ተሳታፊዎች ስቃይ ይብቃን፣ ልጆቻችን ተሳስተዋል፣ መክረን ዘክረን መመለስ ይገባናል እያሉ ነው። አንዳንድ እናቶች የደረሰባቸውን ችግር ለመግለጽ አቅም ያጣሉ፣ እንባቸው ይቀድማል የሚሉት ተሳታፊዎች ይህ ሁሉ እየሆነ ያለው ከአብራካቸው የወጡ ልጆቻቸው ከታሪካዊ የአማራ ጠላት ጋር በመሆን በሚፈጽሙት በደል የተነሳ እንደሆነ ይናገራሉ። አግታ ኢየሱስ የሚባል ቀበሌ አለ። እንደ ውሻ ቡችላ ጆሮ የሚቆርጥ ቆርጦስ ቢተው ምን አለበት? ገደለው። ይሄ ነው አይደል የኛ አማራ? ይሄ ነው ይልማና። ያሳዝናል ጎበዝ። እኔ ዝም ስትሉ እንበይ መጥቷል። እውነቴን ነው የምነግራችሁ። የሚከፋችሁ ሰዎች ልትኖሩ ትችላላችሁ። ያሳረርህ እንጂ እኔ እዚህ ላይ ብሞት ይሻለኛል። እውነቱን ተናግሬ ነው የምወጣው። እና የሃይማኖት አባቶች ዝም ብላችሁ የምታውን ስራ እየሰራችሁ ነው? የሃይማኖት አባቶች የሚጠበቅባችሁን እየሰራችሁ ነው? እስኪ ጽናጽን ይዛችሁ ውጡና አልቅሱና እስኪ ይህ ወጣት አይመለስም? እና ፖለቲካ እየጻፍን አይደለም? የሃይማኖት አባት አይደለም? ኧረ ተው። የሃይማኖት አባቶች የሚጠበቅባችሁን ድርሻ ተወጡ። በመድኃኒዓለም ስም ይዣችኋለሁ። ጋሬ ወደ አዴት አይሄድም እህል አይወጣም ብሎ ያገተህ ይሄው ጽንፈኛ ዘራፊ ቡድን ነው። እና ይህንን ለመቼ ብላችሁ ነው የማትታገሉት? ተው አዴት ተው። ስንቱ ነጋዴ ነው ሽሮ አስፈጭቶ በርበሬ አስፈጭቶ ለጽንፈኛው ሚልክ በዘንቢል እየቋጠረች ምትሄድ እናት የለችም ለጽንፈኛው ለማድረስ። ይህ ሐቅ ነው። ጥይት በዘንቢል ይዛ አግታ ኢየሱስ ልታደርስ የሄደች እናት ነው የተያዘችው። እና ይህንን እንዴት እንክዳለን?
ሃይ ሊባሉ ይገባል። የመንግስት ሰራተኞች፣ መምህራኖች ሁላችሁንም አይደለም። የመንግስትን ዳቦ እየበላህ እግርን ለጽንፈኛው ወስደህ እየከተትክ መረጃ የምታቀብል በርካታ የመንግስት ሰራተኞች አላችሁ። ፖለቲካ ባፈሙዝ አይመለስ፣ ስልጣን ባፈሙዝ አይገኝም። ሰው ከሆነ ይምጣ ይነጋገር፣ ፖለቲካ ይወዳደር፣ መንግስት ይሁን መምራት የሚችል ከሆነ። ሀሊያ ግን እኔን በመግደል አበበን በመግደል በማሳደድ የሚመጣ ለውጥ የለም፣ በታሪክ አይሆንም። ይህንን መምከር ከሃይማኖት አባቶች ይጠበቃል፣ ከሀገር ሽማግሌዎች ይጠበቃል። እኔ ዛሬ በዚህ መድረክ ለሶስት ነገሮች ተብሎ ለመጨረሻ ጊዜ ማብቃት አለበት ብዬ አስባለሁ። የመጀመሪያው ማሰብ ካለብን መምከር ካለብንና በትክክል ራሳችን መጠየቅ ካለብን ስለሚሰቃየውና ቀንበር ስለከበደው ስለሰፊው የአማራ ሕዝብ ብለን የሰላም በር እንዲከፈት በየፊናችን ራሳችንን የሰላም ሰዎች ሁነን የወጡ ወንድሞቻችን መመለስ አለብን። በአጀንዳ የተያዙ የአማራ ሕዝብ ጥያቄዎች ጊዜያቸው እንዲራዘም የመፍቻ መንገዱም እንዲሁ ሰበሰብ እያደረግነው ነው ያለው። ለዚህ ሕዝብ እየሰራን አይደለም። ሰው በየመክሊታችን እየሰራን አይደለም። ሁላችን ተንታኞች ነን። አሁን ቀላል የሆነው ነገር ለቄሱም ለነጋዴውም ለተማረውም ላልተማረውም ፖለቲካ መተንተን እንዲያና እንዲህ ነው ማለት ነው። በየግብራችንና በየመክሊታችን ከሰራነ ከችግር እንወጣለን። ስለዚህ በቃ ማለት ካለብን ራሳችን ሰላማዊ አድርገን መመለስ ካለብን ስለዚህ መከራና ቀንበር ስለከበደው 90 እና 80% ሰላም ስለሚፈልገው የአማራ ሕዝብ ብለን በቃ ልንል ይገባል። ሁለተኛ በቃ ማለት ያለብን ጫካ ስለወጡ ወንድሞቻችን ስለራሳቸውም ጭምር እየሞቱ ነው እየጠፉ ነው። በነገራችን ላይ የምህረትና የይቅርታ ጊዜ ያልፋል። እንኳን ፖለቲካ ውስጥ እንኳን መንግስት ቤት ቸርነቱ አያልቅም በተባለው ክርስቶስ የንስሐ የመመለሻ የይቅርታ የማስተዋያ ጊዜ የተሰጣቸው በራሳቸው የቀመር ስሌት እየቆጠሩ ሰዶምና ገሞራ ሲጠፋ አይተናል። ጊዜን መጠቀም ያስፈልጋል። እውነቱን ለመናገር እየተሰራው ያለው ስራ ይህች ሀገር እንድትዳከምና እንድትፈርስ ከሚፈልጉ ኃይላት ጋራ የሚፈጠረው ቅንጅት ሀገራችንም አማራም ለዚህ ጉስቁልና የገባው ትንሽ ለዛም ጠጋብ የቆየውም ሰው ስለሆንኩ ጭምር ነው በድፍረት መናገር። ከህዋት በላይ የሰራብን ሴራ አለ። ይሄን ስውት ትርክት የተከለብን ማን ነው? እሳትና ጭድ አድርጎ አሳስሎ ቅርቃር ውስጥ የከተተን ማን ነው? ጥያቄዎቻችንን ጠመዝማዛ ቋጠሮ አድርጎ የቋጠረው ማን ነው? ሲያንስ ቢውል እንዴት ከነዚህ አካላት ጋር አገር ሊያፈርሱ ከሚመኙ አካላት ጋር ወዳጅነት ሊመሰረት ይችላል? አሁን እንዳለመታደል ሆኖ ለሰላም የሚናገር ሰው እንደ ባንዳ እንደ ተወዳጅ እንደ አሽቃባጭ የሚቆጠርበት የሚገል የሚዘርፍ ለተለየ መንገድ ህዝብን የሚያቆሳቁል እንደ ተቆርቋሪና እንደ ሐቀኛ የሚቆጠርበት የፖለቲካ ባህል ውስጥ ነው ያለን። በነገራችን ላይ ይሄ ያሳፍራል። ቀድመን ሰለጠነ ለሌሎች ዓለማትና ማህበረሰብ እንተርፋለን ያልን ሰዎች አንሰን የራሳችን ችግር በራሳችን መፍታት አቅቶነ እንዲህ አንገት ስንደፋ ማቅ ስንለብስ ቁጭ ብሎ ከማየት የበለጠ ምን የሚያሳዝንና የሚያሳፍር ነገር አለ? መስተካከል ያለበት ጉዳይ ክቡር ጄኔራልም ክቡር ዶክተር አህመድ የምናገረው ነገር ይሄ ኪዮስ የተመቻቸው ከሁሉም ዘርፍ አሉ። መንግስትን ቤት መንግስት ውጭ ከአመራሩ አለ፣ ከመንግስት ሰራተኛው አለን፣ ከነጋዴው አለን፣ ከጸጥታ መዋቅሩ አለ። ፐርሰንቱ ስንት ሊሆን ይችላል? ምናልባት 5 10። ይሄ እናንተም ጠፍቷችሁ አይመስለኝም። ለምጣዱ ሲባል አይጧ ተለፈ የሚለውን እዛችሁ ካልሆነ በስተቀር ቀለብ ሰፋሪ ወሬ ነጋሪ በየተቋሙ አለ። ይሄ ነው ችግር እየሆነ ያለው። ለሰፊው ህዝብ ሲባል መቁረጥ፣ ማጥራት፣ መጨከን ያስፈልጋል። በነገራችን ላይ በዚህ ጉዳይ ላይ ለሰላም አልረፈደም የሚሉት የክልሉ አመራሮች ስንወያይ በሐቀኝነትና እውነታውን በመናገር ከልብ መሆን አለበት ብለዋል። ከዚህ ችግር ልንወጣ የምንችለው ሐሳብ በመስጠት ብቻ ሳይሆን በድርጊትም ጭምር መሆን አለበት ብለዋል። ምናልባትም የሚፈልጉትን ነገር ከጀርባ ለመፈጸም የምንፈልገውን ነገር በማድረግ ሞቲቬት በማድረግ ወደዚህ ትግል ማለት ወይም ፋኖ አደረጃጀት ውስጥ ከ6 ወር በፊት ላለፉት 2 ዓመታት አንድን ኮር ካዋለዱት አመራሮች ውስጥ አንዱ ነኝ። እዚህ ወረዳ ላይ እዚህ ያለንበት ከተማ ላይ ባልና ሚስት
እና እህቱን የተደፈሩበት አንዲት ሴት ሀፍረተ ገላዋ በሳት ተለብልቦ አይኗ በአፈሙዝ አይኗ ጠፍቶ ሆዷ በጩቤ ተቀዶ ላስቲክ ተንጠብጥቦ የተገደለበት ወረዳ ላይ ነው ያለነው። ወረዳ መቀመጫ ላይ ነውና ይህንን ካደረጉት ምናልባትም ዛሬ ከህሊና ተጠያቂነት ነፃ ለመሆን ነገ ግን በህግ ተጠያቂ ለመሆን ማለት ዝግጁ ነኝ። ፐርሰናል በልጅ ኢያሱ ኮር የፖለቲካና ሚዲያ ዘርፍ ኃላፊነት ላይ ሆኜ ላለፉት ከ6 ወር በፊት ላለፉት 2 ዓመት ስመራ ነበር። ብዙ ድርጊቶች ተፈጽመዋል። በቅድሚያ ማህበረሰቡን ጋር በዚህ መልኩ እንዲገናኝ መንግስት ስለፈቀደልኝ እጅግ አድርጌ አመሰግናለሁ። መንግስትን የሚያስተዳድረው የብልጽግና ፓርቲ እንደዚሁም የመከላከያ ሰራዊት መሀይምነት እንዲፈጠር እያደረገ ይሄ ነው አማራን የሚያሻግር ኢትዮጵያን የሚያሻግር መሪ ከሆነ ለክልሉ የሚቆረቆር ከሆነ የተማረ ትውልድ እንዲማር ነው ማድረግ ያለበት እኮ። ለአማራ የሚመጣን ማዳበሪያ እያቃጠለ ለአማራ ህዝብ የሚመጣን ሸቀጣ ሸቀጥ እያቃጠለ ይሄ ነው መሪ? ይሄ ነው የአማራን ጥያቄ የሚመልስ? ባለሀብት እንዳይኖር አማራ ክልል ባለሀብት እንዳይኖር ባለሀብት እያገተ ባለሀብት ከክልሉ እንዲወጣ እያደረገ ይሄ ነው የአማራን ህዝብ መሪ የሚያሻግር? ደቡብ ጎንደር ላይ እኮ ወረታና እብናት የሆነውን አላወቃችሁም እንዴ? የ8 ዓመት ህፃን አግቶ ብር የለንም ቢሉት እኮ ህፃናትን እንደበግ ቆራርጦ እኮ ነው ጥሎት ሄደ። ይሄ መሪ ነውና ህዝብ የሚያሻግር? የአማራን ህዝብ ጥያቄ ይመልሳሉ ያላቸው መሪዎች እየገደለ ነው ለአማራ ህዝብ የሚቆም። ስለዚህ የሃይማኖት አባቶችም ይሄ ሌባ ቡድን ልናወግዝ ይገባል። በእርግጥ አሁን ችግሩ ይገባኛል። ገጠር ያሉ ማህበረሰብ ይሄን ሌባ ቡድን ለመቃወም ይቸገራሉ። ምክንያቱም አሁን ቢናገሩ ማታ አዶ ቤት ላይ የሚመጣውን ስለምናየው እያየነውም ስለሆነ ማለት ነው። ስለዚህ ይሄ ሌባ ነው ብለን ሆ ብለን ማውገዝ አለብን የሚለውን የዚህ ቤት ያለን ሰዎች በደንብ መስማማት አለብን። ከዛ ውጭ ለይስሙላ የሃይማኖት አባቶችም መስቀል ዘን ሻሽ ጠምጥመን ተመልሰን ምንር ከሆነ ምን ያደርግልናል? እዚህ ውስጥ ያለን መሪዎችም ቀን ቀን ብልጽግና ማታ ማታ ፋኖ ወይም ጽንፈኛ የሚሆነው ብዙ ነው። ስለዚህ ወይ ለይቶልን ጽንፈኛ እንሁን ወይ ለይቶልን ብልጽግና እንሁን። በእርግጠኝነት ቆርጠን የጸጥታ መዋቅሩ መከላከያ እንደሚያደርገው እኛ ግዘን ብንሆን እኮ እስካሁን ጽንፈኛው እናደርቀው ነበር፣ በእርግጠኝነት ማለት ነው። ተሳታፊዎች እንዳሉት መሰረተ ልማት ማውደም፣ ትምህርት ቤት መዝጋት፣ ማዳበሪያ ማቃጠል እንዲሁም ለመስማት የሚዘገንኑ የተለያዩ ወንጀሎች በአማራ መሬት ተፈጽሟል። ይህ ችግር እያንዳንዱ ቤት ገብቷል የሚሉት የውይይቱ ተሳታፊዎች አሁን የሰላም እጆች ተዘርግተዋል። ስለዚህ ጫካ የቀሩትም ወደ ሰላም በመምጣት የአማራን ስቃይ በማየት የሚረኩ የአማራ ጠላቶችን ሊያሳፍሩ ይገባል ብለዋል። Ethio 7 Star